ዛሬ እንግዲህ ቤተሰብ ሀሚ እንግዲህ ቁልፉን ለመመለስ መታለች። አስባበት እንግዲህ መኪናውን ልትመልስ መታለች። እንግዲህ አንዳንድ ሰዎች እስከ መጨረሻው ቪዲዮ ሰጥተው ለመፍረድ ለመናገር ለመሳደብ እንዳቸኩሉ ለምን አንዳንድ ስላላችሁ ማለት ነው። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበ እንደውም ክርስቲያኖቶቼ ሰላማችሁ ይብዛ። ይህን ቪዲዮ እንግዲህ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቅንነት ለራስ ነው። ዛሬ እንግዲህ ሀሚዬ 2 ቀኑ አይደል ከተገዛ ትናንት አልመጡም። ያልመጡበት ምክንያት በኔትወርክ አስቸግሮናል ብለዋል። ያው የሀገራችን ነገር ታውቃላችሁ እና ስለዚህ አስቤበት አውርጄ ነው ይሄ መኪና በአሁን ሰዓት ትልቅ ነገር ነው። መኪና ተሰጥቶት እምቢ የሚል የለም ብላለች ሀሚዬ። ልክ ነሽ። እንኳን መኪና ያክል ተሰጥቷቸው ቀርቶ አንድ ቀን እራት ከጋበዟቸው አሁን ሴቶች ነገ ጧት ሌላ ነው የሚጠይቁት። የኔ እናት ሀሳባቸው። ስለዚህ በጣም እንዳንቺ አይነት ጭንቅላት ቢኖረኝ ሀሚዬ፣ የትንሽ ትልቅ እንዳንቺ አይነት ጭንቅላት ቢኖረኝ ሳውዲ አረቢያ እስካሁን አልበሰብስም ነበር። እውነቴን ነው። ጎበዝ ጀግና፣ አላማሽ ለወደፊት እቅድሽ አላማ መጀመሪያ የሚቀድመው የምታቂ የማይቀርመውን የምታቂ። እንዴት ብሩክ እኮ የዋህነቱን አይቶ እንዳንቺ አይነት እንቁ ሴት ሰጥቶታል። እና ስለዚህ ቶቼ እኔ ምንም ብዙ የሁሉ አልጎደለኝም፣ የሚያረግልኝ ሁላ አልጎደለኝም። እኔም ፈልገው እሱነቱን ነው። ብሩኪና ብሩኪን ብቻ ነው። እኔ በቁ እንደ ሌሎቹ ለሌሎቹ ሴቶች ትምህርት ነው ቶቼ። እውነቴን ነው። ምንም ከልባችሁ ፍቅር ሳይኖር ምንም ሳይኖር ገና ብቻ መኪና አለው ቤት አለው ንብረት አለው ሲባል ለመንጠልጠል ለምትቸኩሉ ሴቶች ይሄ ትምህርት ነው። የሰው ልጅ ቁሳቁስ የፈለገ ሀብት ቢኖር የፈለገ ቤት በቤት ቢኖር የፈለገ ድርጅት ቢኖር የፈለገ መኪና ቢኖራችሁ ቶቼ ያ ሰው ደግሞ ፍቅር ከሌለው ምንም ትርጉም የለው። እንደ ባዶ ቤት በሉት፣ ድንጋይ ላይ ውሃ እንደማፍሰስ በሉት፣ አይጠቅምም። አንዳንድ ሴቶች ከልብ የማያፈቅሩ ወንዶችን ለጥቅም ብላችሁ የምትጠጉ ሴቶች ያ ሲያልቅ ደግሞ ላሽ የምትሉ ስላላችሁ የአሁኑ ዘመን ማለት ነው። ስለዚህ ከዚህ ከትንሿ እህታችሁ ተማሩ። እውነቴን ነው፣ ተማሩ እህቶቼ። ስለዚህ ሀሚዬ በጣም እኔ እንደምታዩት እንግዲህ ሙሉ ማብራራት አልችልም፣ አለፍ አለፍ እያልኩ ነው። እና በጣም ጎበዝ ሀሚዬ። ያው በዚህ ሰዓት እንደዚህ ስትል ብሩኬ ትንሽ ቀር ሊለው ይችላል። ገብቷቸዋል። አንድ ሰው ስጦታ አይመለስም። ስትመልስ ሌላ ሊያስብ ይችላል። ግን ብሩኬ በጣም ቪዲዮዋን መግቢያው ስታይ ትረዳት ይሆናል። እሷ በዚህ ሌላ ነገር ጭንቅላት እንዳያስብ ብላለች። ባሌ የወደፊት ባሌ የምለው እቅዳችን የሚቀደም አለ፣ የማይቀደም አለ። እውነቷን ነው። እኔ ራሱ ብያለሁ እህቶቼ፣ መኪና መቸኮል የለበትም ነበር ብሩኬ። ሁሉ ነገር ተደብቃችሁ ኑሩ ብያለሁ። ቪዲዮ የሰማችሁ እህቶቼ፣ መደበቅ ነው በአሁን ሰዓት። ወጥ አለው ማለት እውነት ጥሩ አይደለም። የሰው አይንም የሰው አፍም። ሀሚዬ ልክ ናት። እስቲ ሀሚ ነዋት ይሄን አረኩ ብለ አንድ ቀን ይፋ አውጥታ አትናገርም። ጎበዝ ናት። የጊዜውን ሁኔታ የምታቃሚ ናት። እሱ የዋህ ነው ምስኪን። በቃ እሱ ደግሞ የፈለገ ይሁን የእሱ እቅዱ አንድ እቅዱ እሱ ነው ብሏል። ግን እሷ እንድትደሰትለት ነው የሚጥረው። ከዛም ከዚህም ሆነ በቃ እሷ እንድትደሰት ነው። ምንም ይቅር ሀሚዬ ደስተኛ እንድትሆን ነው የሚያደርገው። እና ሀሚ ደግሞ መጀመሪያ መንጃ ፍቃድ፣ ልክ ናት ብሩኬ። ይሄ መኪና ከሚገተር መንጃ ፍቃድ ይቀድማል። በደንብ መለማመር ትችል አለች እኮ አነስ ያለች የሴት መኪና እኮ አሉቶች የሚያምሩ በአነስ ያለች የሴት መኪና እሷን ትገዛላታለ ብልሃለች። አንተም እቅድህ አለ፣ ይህን ሽጥና እቅድህን አሳካ ብልሃለች። እሷ የሚያሰበችው እቅድ አለ። ከዛ በኋላ ደግሞ መንጃ ፍቃድ፣ ከዛ በኋላ ወደ ትዳር ስገቡ በቃ ብልሃለች። መንጃ ፍቃድ ጨርሼ ቁጭ ብዬ ሰርፕራይዙ ጠብቃለሁ የመኪናውን፣ ያኔ ትገዛልኛለ። አሁን ግን አይሆንም። ካሜራ ላይ አታውቁም፣ እቅድ አለን ብዙ ያልጨረሰው ብላ ነው። መቀደም ያለበት ይቀደማል። ትክክል ነው ኮቶች። አሁን አንዳንዴ ቤት የለም። ልክ ናት ሀሚ። አሁን ይሄ ኪራያቸው ነው ቤት። ዋናው አንገት መግቢያ ሳይኖር መኪና በመኪና አይሆንም፣ አይነፋውም። ልክ ናት ሀሚ። መቀደም ያለበት መቀደም፣ ወደኋላ ያለበት ወደኋላ። ሁሉ ነገር ይደርሳል። እነሱ ፍቅር ከሆኑ የሰው ልጅ ፍቅር ካለ
ሰው በባጃጅ ይሄዳል። እውነቴ እንደ ቤት ሳይሆን እንደ ጎረቤት ኑር የሚባል ተረት አለ። ገብቷቸዋል። እንኳን መኪና ኑሯቸው። ሀሚዬና ብሩኬ ደግሞ የብሩኬ መኪና በቂ ነው። ምን ላረግበታል? እቃ ስገዛ እሱ ነው፣ ፀጉር ቤት እሱ ነው፣ የትም ቦታ እሱ ነው። ይበቃናል ነው ትክክል። የኔ ሀሳቢ ፈጣሪ ከሰው አይን ይጠብቅሽ። እውነት እንዳንቺ አይነት ሴት ያብዛ። እንዳንቺ አይነት ሴት እስቲ ያብዛ። አቦ እዚህ አሁኑ ሴቶች ጭንቅላታቸው ዜሮ የሆነን የሞላው በጥቅም የተደፈኑ ናቸው። እንደው ከአንቺ አይተው እንኳ ይማሩ። አስተሳሰብሽ ብቻ ንግግርሽ ብቻ በቂ ነው ሀሚዬ እውነት። እና ስለዚህ ልክ ናት። አሁን መጀመሪያ ቤት፣ ከዛ ራሳቸው ያውቃሉ። ከዛ እንዴ መኪና ምንም አንድ መኪና ካለ በቂ ነው። ሰው በሚሻወር እየሄዳል እንዴ እንኳን ሌላው እንኳን እያላቸው። ስለዚህ አንደኛ ቤት ከኪራይ እየወጣሉ፣ መኪና አለ በቂ ነው። ከዛ ደግሞ መንቀሳቀሻ። ለምን ይሄ ቲዩብ ነገጧ ሲቋረጥ ምንድን ነው የእነሱም እጅ ይቋረጣል ማለት ነው። ስለዚህ ብስልነታቸው የሆነ ነገር መያዝ ግድ ነው። ስለዚህ ሀሚዬ ሙሉ በሙሉ ዛሬ ልክ ናት እህቶቼ። አንዳንዶች ደግሞ እስቲ ደቂቃው ሳያልቅ በጣም የሚያሳፍር በጣም የሚደብር እየሰማን ነው። ምን ቢሉ ጥሩ ነው? አንዴ መኪናው አሮጌ ነው። ምን አገባችሁ? አሮጌውንም እናንተ አላገኟችሁትም። አንዳንድ ጀዝባ ደግሞ ጭንቅላታቸው በነጭ ሩዝ የተደፈነ እኛንም እየተሰደብን ነው በአንዳንዶች። ምን ይላሉ? የአብርሽ ጭራሽ ከየት አገናኙት? ምን ነው ኢትዮጵያ ምድር አብርሽ ነው እንጂ ነጭ መኪና አብርሽ ነው እንደዚ አይነት ሞዴል ብቻ የያዘው? እናንተ ደደቦች። ብሩኬ ደግሞ በዚህ የሚገመት ሰው አይደለም፣ ጀግና ነው። ገብቷችኋል? የሚያታልም ወንድ ልጅ አይደለም። ደግሞ አያገባችሁም። ተናገረች ዛሬ። የሀሚ ማለት የብሩኬ ነው፣ የብሩኬ ማለት የሀሚ ነው። ሚስቱ ናት፣ ባሏ ነው። ምን አገባችሁ? ምን ቤት ናችሁ? አጨብጭባችሁ ቀራችሁ። ዛሬ ደግሞ መለሰችለት። የሰው ነገር እያላችሁ ደግሞ አፋችሁን ትከፍታላችሁ። አጠፉማ። ለምን ተፋቀሩ? ልታብዱ እኮ ነው። ብሩኬ እኮ ተናግሯል። ስንጋባ የሞት ቁጥር ይበዛል ብሏል። የምትታነቁና መርዝ የምትጠጡ በጣም ታሳፍራላችሁ። እሱም ሴቱ ናችሁ። እዚህ ህይወታችሁን ኑሩ። እዚህ ካረቤ ታማ ሙጡ። ካረቤ ግርግዳ መፈክፈግ ውጡ። መጀመሪያ እነሱስ በሀገራችሁ ላይ የፈለጉትን በልተው የፈለጉትን ጠጥተው የፈለጉት ቦታ ተዝናንተው እየኖሩ ነው። የፈለጉት ሀገር ሂደው እናንተስ 24 ሰዓት ሙቀት እናንተን እየተፈራረቀባችሁ ከኩሽና ሳትወጡ ነው የሚሞላው። የራሳችሁን ህይወት ኑሩ። ምድረ ደንቆሮ